ኢሳያስ የላኩት ጦር ሊፈተን ነው። ከባድ ትንቅንቅ እየተካሄደ ነው። የልቀቅ አልለቅም ውጊያ ነው። ኢሳያስ ከሳምንት በፊት ለወራት ያሰለጠኑትን ጦር አስጭነው ልከዋል። ከዚያ ቀደም ብሎም የህወሓት አርሚ 70 ከባድ ተጋድሎ አድርጎ ድል ጨብጦ ነበር። አሁን ደግሞ በመልሶ ማጥቃት አዲስ ኃይል ብቅ ብሏል። ይህ ሁሉ እየሆነ ያለው በኢትዮጵያ ድንበር አቅራቢያ በሱዳን ብሉ ናይል ግዛት ውስጥ ነው። ኢሳያስ በሱዳን ጦርነት የጀነራል አብዱልፈታህ አልቡርሃን ደጋፊ በመሆን በእሳቸው አቅጣጫ መሆናቸውን በግልጽ አሳይተዋል። አልቡርሃን ወደ አስመራ፣ ኢሳያስም ወደ ፖርት ሱዳን አምርተው መክረዋል። ከምክርም ባለፈ ኢሳያስ አንዳንድ ተግባራዊ አጋርነት ድጋፎችን የሚያደርጉ መሆኑን እየወጡ ያሉት መረጃዎች ሲያመለክቱ ከርመዋል። ጀነራል አብዱልፈታህ አልቡርሃን በጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ላይ የበላይነት እንዲወስድ ካደረጉት ቁልፍ ሰዎች መካከል አንዱ ኢሳያስ ናቸው። በዩኤኢ ግዙፍ ሪል ስቴት ገንቢ የሆነውና ከ20 በላት ሀገራት ላይ ሰርተው ያስረከበው ሪፖርታጅ ፕሮፐርቲስ አሁን ደግሞ በኢትዮጵያ ዘመናዊ መኖሪያ መንደር በሳር ቤት ከአፍሪካ ህብረት አጠገብ ይዞላችሁ መጥቷል። በዩሮ 1% ብቻ የምትከፍሉበት ምቹ ያከፋፈል ስርዓት 25500 ካሬ ሜትር ላይ ያረፈ በአውሮፓ ስታንዳርድ የሚገነባ በ10% ቅድመ ክፍያ ቀሪውን 50% ቤቱን ከተረከባችሁ በኋላ ከስቱዲዮ እስከ ባለ 2 መኝታ በርካታ አሚኒቲዎችን ያካተተ ኮምፓውንድ እንዲሁም የተለያዩ ዓለም አቀፍ ብራንዶችን የያዙ የንግድ ሱቆችን ያካተተ በ3 ዓመት ውስጥ ጥንቅቅ ብሎ ተጠናቅቆ የሚረከቡት 100% ለሚከፍሉ 40% ቅናሽ ያገኛሉ። ስልክ 0945884444 ኢሳያስ የዳጋሎ የድሮን ጥቃት ሲበረታ ከጀነራል አብዱልፈታህ አልቡርሃን ጋር በመተባበር የሱዳን ተዋጊ ጀቶች በምጽዋና አስመራ እንዲደበቁ ያደረጉ ናቸው። ከዚህ ባለፈም ኢሳያስ አልቡርሃን የተዋጊ ጦር እጥረት እንዳይገጥማቸውም የሱዳንን ሚሊሻዎች እንደዚሁ መደበኛ ተዋጊን ሳይቀር በሳዋ ወታደራዊ ማሰልጠኛ ማዕከል እንዲሰለጥኑ ሲያደርጉም የነበረ መሆኑ ታውቋል። እነዚህ የኢሳያስ እገዛዎች ጀነራል አብዱልፈታህ አልቡርሃን የጀነራል መሐመድ ሐምዳን ዳጋሎን ጦር እንዲመክቱ ከማድረጉም ባሻገር በመልሶ ማጥቃትም ከካርቱም እስከ ብሉ ናይል ያለውን ሰፊ ግዛት እንዲቆጣጠሩ አድርጓቸዋል። ከውጭ ኃይሎች እገዛ ውስጥ በእርግጥ የዳጋሎን ጦር ወደ ኋላ እንዲያፈገፍግ በማድረጉ ረገድ የኢሳያስ ድጋፍ ከብዙዎቹ አንዱ ተደርጎ ሊወሰድ የሚችል እንጂ ብቸኛው አይደለም። አልቡርሃን የህወሓት ተዋጊዎችን ድጋፍ፣ የግብፅን አየር ኃይል ጣልቃ ገብነት እንደዚሁም የኳታርንና የሳውዲን የጦር መሳሪያ ሸመታ ልገሳንም አግኝተዋል። በስሱም ቢሆን ሩሲያ ወጣ ገባ እያለችም ቢሆን አልቡርሃንን ደግፋለች። እነዚህ ሁሉ ተደማምረው የጀነራል አብዱልፈታህ አልቡርሃን ጦር ቀደም ብሎ ከካርቱም ጀምሮ እስከ ኢትዮጵያ ድንበር ብሉ ናይል ድረስ በሰፊው ተቆጣጥሮ የነበረውን የጀነራል መሐመድ ሐምዳን ዳጋሎን ጦር ወደ ኋላ እንዲያፈገፍግ አድርጎታል። ጀነራል መሐመድ ሐምዳን ዳጋሎን በተመለከተ እስካሁን ባለው ሁኔታ ጠንካራ ድጋፏን እየሰጠቻቸው መሆኗ የሚነገረው የተባበሩት አረብ ኤምሬትስ ወይም ዩኤኢ ናት። ዳጋሎ ከተባበሩት አረብ ኤምሬትስ እያገኙት ነው በሚባለው የማይነጥፍ ድጋፍ ከሰሞኑ ሲታይ የደረሰባቸውን መጠነ ሰፊ ግዛት መልሶ የመንጠቅ አካሄድ የመቀልበስ የመልሶ ማጥቃትን ጀምረዋል። ጀነራሉ በምንወስዱ አዲስ የተደራጀ መልሶ ማጥቃት ተመልሰን ካርቱም እንገባለን እያሉም ነው። በቅርብ ጊዜ የተነጠቁትን የብሉ ናይል ግዛትን ለመመለስ ከሰሞኑ መጠነ ሰፊ ማጥቃትም የጀመሩ መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። በዚህም የዳጋሎ ጦር ባካሄደው አስጨራሽ ውጊያ በዚቹ በብሉ ናይል ግዛት ውስጥ የምትገኘውንና ጌሰን የተባለች ከተማን መልሶ በእጁ ያስገባ መሆኑ ታውቋል። የዚሁ መልሶ ማጥቃት ዋና ዓላማውም መላ ብሉ ናይል ግዛትን መልሶ በእጅ ማስገባት መሆኑም ታውቋል። ዳጋሎ ከዚህም በትላንትናው ዕለት በተጨማሪ መዲናዋን ካርቱምን ጨምሮ ኤሎቢድ እና አትባራ የተባሉ ቦታዎች ላይ የተቀናጀ የድሮን ጥቃት እንዲደርስ ያደረጉ መሆኑም ታውቋል። ድሮኖቹ ኢራን ሰራሽ የሆኑት ካሚካዚ አጥፍቶ ጠፊ ድሮኖች መሆናቸውንም ዘገባዎች አመላክተዋል። እነዚህ የሰሞኑ የዳጋሎ ጦር አዲስ እንቅስቃሴዎች አሸናፊና ተሸናፊ እየታየበት ነው የተባለለት የሱዳን የእርስ በእርስ ጦርነት ገና ወደፊትም ሱዳንን እንደ ሀገር እያደቀቀ እንደሚቀጥልም በግልጽ አመላካች ሆኗል። የሱዳን የእርስ በእርስ ጦርነት የፈነዳው እንደ አውሮፓውያን አቆጣጠር ሚያዝያ ወር 2023 ነበር። በአሁኑ ሰዓትም 3ኛ ዓመቱን ይዟል። በዚህ ጦርነት ውስጥ በርካታ አካላት እጃቸውን ያስገቡ በመሆኑ እንደዚሁ የሚቆምም አይመስልም። በመሃል ሱዳን እስከ ወዲያኛው ልትመለስ በማትችልበት ሁኔታ እየደቀቀች ትገኛለች። 50 ሚሊዮን ከሚገመተው የሱዳን ሕዝብ ውስጥ ከዚሁ ጦርነት ጋር በተያያዘ 14 ሚሊዮን የሚሆነው ከቤት ንብረቱ ተፈናቅሎ በበርካታ ችግሮች ውስጥ ይገኛል። በሀገሪቱ ያሉት መሰረታዊ የሚባሉት መሰረተ ልማቶች በጦርነቱ ወድመዋል። የኤሌክትሪክ መሰረተ ልማቶች፣ የንጹህ መጠጥ ውሃ ማጣሪያዎች፣ ድልድዮችና ሌሎች በርካታ የሀገሪቱ ህዝብ የሚገለገልባቸው የልማት ተቋማት ወድመዋል። የቀሩትም እየወደሙ ይገኛሉ። ያም ሆኖ ጦርነቱ ዛሬም እንደቀጠለ ይገኛል።
ጦርነቶች፣ ግጭቶች፣ ውጊያዎች፣ የእርስ በርስ መጠላለፎች ባሉበት ኢሳያስ አይጠፉም። ኢሳያስ በዚህ ጉዳይ ረዘም ያለ ልምድ ያላቸው ሰው ናቸው። 80ዎቹን ጀምሮ ወደ 90ዎቹ የዕድሜ ጣሪያ እየተንደረደሩ የሚገኙት ኢሳያስ ኤርትራ ሀገር ሆና በቆመችባቸው 3 ዓመታት ጊዜያት ውስጥ ከሀገራት ጋር ተዋግተዋል። እንደዚሁም በሌሎች ሀገራት የእርስ በርስ ጦርነት ውስጥም ጣልቃ ገብተዋል። ከሌሎች ሀገራት ጋር ያደረጓቸው ጦርነቶች ሲታዩ ኢትዮጵያ፣ የመንና ጅቡቲ ተጠቃሽ ናቸው። ሶስቱም ጦርነቶች የድንበርና የግዛት ይገባኛል ጦርነቶች ናቸው። ገና ኤርትራ ሀገር እንደሆነች የመጀመሪያውን ጥቂት ቀናት ያስቆጠረ ጦርነትን ያካሄደችው ከየመን ጋር ነበር። የጦርነቱ መንስኤ ሃኒሽ በተባለች የቀይ ባህር ደሴት ይገባኛል ጥያቄ ነበር። ከጥቂት ቀናት ውጊያ በኋላ በብዙ የሽምግልና ጥረት እንዲቆምና ጉዳዩን በሕግ እንዲታይ ተደርጓል። በጊዜው በአቶ መለስ ዜናዊ ይመራ የነበረው የኢትዮጵያ መንግስት ኤርትራ እንዴት ትነካለች በሚል የአየር ኃይል ድጋፍን ለመስጠት እስከ መንደርደርም ደርሶ እንደነበር ይነገራል። ጊዜው ኤርትራ ከኢትዮጵያ ተገንጥላ ጎጆ ወጪ ሀገር የሆነችበት ወቅት ስለነበር በኢሳያስና በአቶ መለስ መካከል የነበረው ወዳጃዊ ግንኙነት እጅግ ጥብቅ ነበር። የየመኑ ጉዳይ በዚህ እንዳበቃ ኢሳያስ ከኢትዮጵያ የሚፈልጋቸው ግዛቶች አሉ ሲሉ አስታወቁ። በስም ጠቅሰው የቦታውን ስፋትና ይዞታንም አመላክተው ስጡኝ አሉ። በጊዜው የኢትዮጵያ ባለስልጣናት በኩል ምን ሲደረግ አያስቡት ተባሉ። ነገሩን ለማብረድ በሚስጥርም በሁለቱ ሀገራት ባለስልጣናት መካከል ብዙ ተመከረ። ኢሳያስ እምቢ ያልኩት ካልሆነ ሞቼ ይገኛሉ አሉ። ኢሳያስ በባለስልጣኖቻቸው በኩል አዲስ አበባ ላይ ሲያደርጉት የነበረውም ድርድር ተቋረጠ። በፍጥነትም ወደ አስመራ እንዲመለሱ ተደረገ። ብዙም ሳይቆይ የኤርትራ ሰራዊት ከነታንኩና ሙሉ ትጥቁ ባድሜንና አካባቢውን በኃይል ተቆጣጠረ። ኢሳያስ በዲፕሎማሲ ጦራቸውን ከተቆጣጠሩት ግዛት እንዲያወጡ ተነገራቸው። አትልፎ አንወጣም ሲሉም እቅጩን ተናገሩ። በጊዜ ኢሳያስ ወደ አሜሪካ አምርተው በነበራቸው አንድ የጥያቄና መልስ ፕሮግራም ላይም የዚህ ችግር መንስኤ የትግራይን ህዝብ እንወክላለን የሚሉ ጥቂት ሰዎች ድንበርን ዳግም የማስመር አካሄድ የወለደው ጣጣ ነው፣ የጥፋተኝነት ጣቱም ሊቀሰር የሚገባው እነዚሁ ሰዎች ላይ መሆን አለበት ሲሉም በጊዜው የህወሓት አመራሮች ላይ ክሳቸውን አሰሙ። Soldiers on both sides and with casualties running into the tens of thousands. በተካሄደው የሁለት ዓመታት ጦርነትም የኤርትራ ጦር ባድሜን ለቆ መውጣት ግድ አለው። የአልጀርሱም ስምምነት ተፈረመ። በዚሁ መሰረትም ጉዳዩ በዘሄግ የግልግል ዳኝነት የመጨረሻውን እልባትም አገኘ ተባለ። ሆኖም ኢትዮጵያና ኤርትራ ከሁለት አስርት ዓመታት በላይ ኖ ፒስ ኖ ዋር ወይም ሰላምም ጦርነትን በሌለበት ኮልድ ዋር በሚባለው ቀዝቃዛ ጦርነት ቀጠሉ። በእነዚህ ጊዜያት ውስጥ ኢሳያስ በጊዜ የነበረውን የኢትዮጵያ መንግስት ለመጣል የሚፋለሙ የኢትዮጵያ የነፍጥ ተፋላሚ ኃይሎችን ግዛት ሰጥተው የወታደራዊ ስልጠና ቦታን አመቻችተውና በጀትንም መድበው እንዲሰለጥኑ ብሎም እንዲደራጁ የሚያደርጉ ነበር። በመሃል በኢትዮጵያ ውስጥ ጠቅላይ ሚኒስትር አብይ አህመድ ስልጣን የያዙበት ለውጥ መጣ። ኢሳያስም የሰበሰቧቸውን የኢትዮጵያ ታጣቂዎች ሂዱ እዚህ ምን ትሰራላችሁ ሲሉም በተኗቸው። ከኦነግ እስከ ግንቦት 7 ተጠራርገው ከኤርትራ ወደ ኢትዮጵያ ገቡ። በመሃል በፌዴራል መንግስትና ህወሓት መካከል ውጥረቶች ተፈጠሩ። ህወሓት ጦር ሰበቀ፣ 4 ኪሎ መለሳለውም አለ። ሰሜን ዕዝን አጥቅቶ በተለያዩ አቅጣጫዎች ገሰገሰ። በዚህ ወቅት ኢሳያስ ከፌዴራል መንግስት ጎን ቆመው ህወሓትን ተፋለሙ። ከሁለት ዓመታት እልቂት በኋላ የፌዴራል መንግስትና ህወሓት የፕሪቶሪያውን ስምምነት ተፈራረሙ። ኢሳያስም ህወሓትን እስከ ጥግ ድረስ ሄዶ ድምጥማጡን ማጥፋት ሲገባ እንዴት በድርድር ስም መልሶ እስትንፋስ እንዲዘራ ታደርጋላችሁ በማለት ከባድ የፖለቲካ ኩርፊያ ውስጥ ገቡ። በጊዜው የነበረውም የኢትዮ ኤርትራ የሞቀ ግንኙነት በድንገት ተቀዛቀዘ፣ ውሃ ተቸለሰበት። የህወሓት ባለስልጣናት በሁለቱ ሀገራት መካከል ከገባው ንፋስ ጋር በተያያዘም አጋጣሚውን የሚጠቀሙበትን የፖለቲካ ስሌት ወይም ፖለቲካል ካልኩለስ መስራት ጀመሩ። እስከ ዛሬም ድረስ አጀማመሩ ይሆኖ ተብሎ ባይታወቅም እጅግ ምስጢራዊ የተባለ የመቀሌ አስመራ ግንኙነት ተጀመረ። ጽምዶ የሚል ስያሜም ተሰጠው። ጽምዶ የቋንቋ ባለሙያዎች ሲተነትኑት አንድነት፣ ህብረት፣ ትብብር፣ ለአንድ ጉዳይ አብሮ መቆም እንደማለት ነው። ሁለት በሬዎች አንድ እርሻ ላይ ተጠምደው እንደ አንድ በመሆን ተመሳሳይ ስራን እንደሚሰሩት የሚፈጠር ጥምረት ማለት ነው። ይችን የመጀመሪያውን የህወሓትና የኤርትራን መንግስት ባለስልጣናት መረጃ ለአደባባይ ያበቃት መቀመጫውን ፈረንሳይ ፓሪስ ያደረገውና መረጃ ነፍናፊው አፍሪካ ኢንተለጀንስ ነው። የህወሓትና የኤርትራ ባለስልጣናት ኢትዮ ኤርትራ ድንበር ላይ በሚስጥር ተገናኝተዋል፣ መክረዋል የሚል ዘገባ ነበር። በጊዜው ይህ መረጃ እንደወጣ የኤርትራ ባለስልጣናትም የህወሓት አመራሮችን ፈጽሞ የውሸት መረጃ በማለት በየፊናቸው አስተባበሉት። በኢትዮጵያ መንግስት በኩል ምንም አይነት ምላሽ ሳይሰጥበትም ቀረ። ነገሮች እየዋሉና እያደሩ ሲመጡም በሁለቱም አቅጣጫ ማስተባበያ የተሰጠበት ጽምዶ አደባባይ መውጣት ጀመረ። በርካታ የትግራይ ተወላጆች በህዝብ ማመላለሻ አውቶቡሶች ተጭኖ ወደ ኤርትራ በመግባት በተለያዩ ፕሮግራሞች ላይ ሲሳተፉ ታዩ። እነዚሁ ፕሮግራሞች የህዝብ ለህዝብ ግንኙነቶች ናቸው የሚል ስያሜ ተሰጣቸው።
በፖለቲካዊና ወታደራዊ ግንኙነት ደረጃ ያሉ ግንኙነቶች ተደርገውም እንዳይወሰዱ በሚል ጥብቅ ማብራሪያ ተሰጠባቸው። በዚህ መልኩ የቀጠለውና በሌላ ከህዝብ ለህዝብ ግንኙነት ባለፈ በሌላ ትርጓሜ አይወሰድብን የተባለው ጽምዶ ግን በሂደት መልኩን ቀየረ። ፖለቲካዊና ወታደራዊ ይዘት ያለው የመሆኑን ጉዳይ በግልጽ በአደባባይ መታየት ጀመረ። ከዚህ ባለፈም በተለይ በህወሓት አመራሮች በኩል ጽምዶ ከሀገር ውስጥና ከውጭ ኃይሎች ጋር በሚል በግልጽ ሰፋ ያለ ትንታኔ ይሰጥበት ጀመር። እስካሁን ባለው ሁኔታ ጽምዶ በሚለው ዙሪያ በኤርትራ በኩል ጥብቅ ማስተባበያ ከመሰጠት ውጭ የተሰጠ የእምነት ቃል አልታየም። ሆኖም መሬት ላይ በሚታየው እውነታ ግን በቅርቡ የኤርትራ ጦር አመራሮች በግልጽ ወደ ኢትዮጵያ ትግራይ ግዛት ሲገቡ ታይተዋል። ይህም መሰረታቸውን መቀሌ ባደረጉት የትግራይ መገናኛ ብዙሃን በኩል ሰፊ ሽፋንም ተሰጥቶት ታይቷል። የእነዚህ የኤርትራ ወታደራዊ አመራሮች በግልጽ ትግራይ ሲገቡ የመታየቱ ጉዳይ ቀደም ብሎ ጽምዶን በተመለከተ በኤርትራ በኩል ሲሰጥ የነበረውን ማስተባበያ ውሃ የማይቋጥር አድርጎታል። በእርግጥ ይሄው ጽምዶ የተባለው በህወሓትና የኤርትራ መንግስት መካከል የተፈጠረው ህብረትን በተመለከተ መዳረሻው ምንድን ነው፣ እስከ ምን ያህልስ ርቀት ይጓዛል የሚለውን በተመለከተ በግልጽ የተብራራ ምላሽ የለም። ህብረቱ ወታደራዊ ህብረት መሆኑ ግን በአሁኑ ሰዓት የአደባባይ ሚስጥር ሆኗል።